10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጧት የሆነ ስራ ነበረባቸው ጧት ላይ። ከዛ ቂቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው አያት ናቸው፣ ይመሽቷል። ቂቤ ለማንጠር ሲያደርጉ ደክሟቸው ኦል ደ ዌይ ሲሊንደሩን የዘጉ መስሏቸው ለካ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድን ነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቂቤ ለማንጠር አሉ። ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማረከው አጠፋው ምንም ችግር የለውም እንትን ይላል። የእነሱ ግን እንደዛ አይደለም። እና ምን ሆነ? ሙሉ ለሙሉ ኦል ዘዌ አልዘጉትም። ማዘርዬ አላጠፉት። ሳያጠፉት ትንሽ ኦናላት ተኝተዋል፣ ደክሟቸው። እኚህ ምስኪንና ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ አራሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነሳ። ከዛ ተደውሎ ሲጠየቅ ማዘርዬ ሄደዋል። ስለዚህ ሊያ ያለችው ልክ ነው እናት። ሊያ ያለችው ጸበኛንን ታውቃላችሁ፣ መቀጥቀጥ እችላለሁ፣ ሊያን ማሳደድ እችላለሁ፣ ታይሜ ነው ይሄ። ሊያን ብዙ ነገር ያለች ናት። በደንብ አድርጌ አጥቤ ማስጣት እችላለሁ። ሊያ ግን አልዋሸችም። እኚህ እናት ቢያርፉ ኖሮ ቂቤ ቢያነጥሩ ኖሮ ዝም ብለው ቢተኙ ኖሮ ይሄ ነገር አይደርስም አይደል? ነገ ስራ ባይኖርባቸው። ለዚህ ነው እኔ ልጆቼን ካሳደግኩ በኋላ የልጅ ልጆቼን አላሳድግም። በአናታቸው ይተከሉ። ታስ ነው ማይ ሪስፖንሲቢሊቲ። ላቀብጣቸው እችላለሁ፣ ላወራቸው እችላለሁ። ሚስቴም ልታወራቸው አምጥታ ከአንድ እየሰጠን ልናበላቅጣቸው ዊኬንድ መጥተው እችላለሁ። በተአምር የልጅ ልጆቻችንን እኛን አሳድግ ሄው ነው። ዳስ ነው ማጃ። ልጆቼ ለምን አባት ወለደ ለምን አባቷ ወለደች ሊያሳድጉ እንጂ ልጆቻቸውን ልክ እኔ እንዳሳደግኩት ከኔ በላይ አድርገው ሊያሳድጉ እንጂ የልጅ ልጅ የምናሳድግበት ምንም ምክንያት የለም። ኬተሪንግ ይሰራሉ፣ የማይሰሩን ነገር አለ እንጂ እኚህ እናት ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራቸው። እሷን ሞት የፈረደባት አንድ ቀባጣሪ ያለች ሊያ፣ እሷን ለመብላት የመጣችሁ ሰዎች አላችሁ፣ ቂም የያዛችሁ በሌላ ነገር፣ ያውም ሴቶች በሌላ ተጣሉ። እውነት ነው። ከኔ ጋር ጸበኛ ነች፣ መርገጥ እችላለሁ። ህሊና የሚባል አለኝ፣ ፊደል ቆጥሬያለሁ። እሷ ጋር ሄደው እራቷን አብልተው ተመልሰው ቂቤ ሲያነጥሩ ደክሟቸው ሙሉ ለሙሉ ሳይዘጉት እኮ ነው በጋዝ ጭስ ታፍነው የሞቱት እናታችን። ጠዋት ተነስተው ደግሞ ስራ ነበረባቸው። ስራ የነበረባቸው ሰው ደውሎ ነው ለሃና ይነገራል። ደውሎ ቂቤ ቢያነጥሩ ኖሮ ዝም ብለው ቢተኙ ኖሮ ይሄ ነገር አይደርስም አይደል? ነገ ስራ ባይኖርባቸው። ለዚህ ነው እኔ ልጆቼን ካሳደግኩ በኋላ የልጅ ልጆቼን አላሳድግም። በአናታቸው ይተከሉ። ታስ ነው ማይ ሪስፖንሲቢሊቲ። ላቀብጣቸው እችላለሁ። ሊያ በጣም አንቺ ሰጋቱራ የገዛ ልጅሽን ኤግዛክትሊ እንደሷ ነች። አንቺን አሳድጋ ልጆች ወስደሽ ነው የበተንሽ ኢትዮጵያ ላይ መርዝ እከክ እንቁርቲ አንቺ ነሽ መርዝ። ጸብ ስላለሽ ቀን ጠብቀሽ ልታጠቂ ብትይ እግዚአብሔር ደግሞ እውነት ያላቸውን ሰዎች አውጥቶ እንዲናገሩ ያደርጋል። እኔ በአቅ ነው የምናገረው። ወደር ጥላ ባናት ተተከል። ከእውነት ጎን ሁሌም ጠላት ይሁን ወዳጅ እቆማል። ሁሌም ጠላቱን ወዳጅ ባናት ተተከል። እውነት ካለ እውነት ከማንም ይበልጣል። ነገ የማይጸጽተኝ ንግግር ነው የምናገረው። እውነት አላት ሊያሾው
አሁንም ቢሆን አሜሪካም ሆነ አውሮፓ ወሰዳችሁ እናታችሁን የቤት ገረድ የምታደርጉ ልጅ ጠባቂ የምታደርጉ ሀገር አይወጣ ቋንቋውን አያውቁት ምንም ማድረግ አይችሉ። እነዚህ ሰዎች በእናንተ ስር ነው ያሉት። በባርነት ነው የሚኖሩት እናቶች። ለእናቶች ለአባቶች $፣ እናት አባቶቻችን ተንቀባረው በሰራተኛ መኖር ይችላሉ። ከዛ በላይ እንኳን አይፈልግም። ከዛ በላይ አይፈልግም። ግን ጨካኝ አረመኔዎች ግን ታመጡና እናታችሁን አፈር እስኪገቡ ድረስ ልጅ ታስጠብቃላችሁ። የሆነ ብር እንዲያመጡ ታደርጋለህ። ብር ምን ያደርግላችኋል? ከዛ በኋላ ምን ሊያደርጉ? ሊጠብሱበት፣ ሊዝናኑበት፣ ክለብ ሊሄዱበት ምን ሊያደርጉ ነው ብሩን የሚፈልጉት? እናትና አባቶቻችን አይፈልጉትም። እነሱ መሄድ የሚፈልጉ ቤተክርስቲያን፣ እነሱ መስጊድ፣ ሙስሊም ከሆኑ ጴንጤ ከሆኑ ቸርች መሄድ፣ ጉባኤ ተካፍለው መምጣት፣ እድር ካለ ለቅሶ ካለ አብሮ ከቤተሰብ ከጎረቤት ጋር ቡና መጠጣት። ይሄ ነው ላይፍ። this is reality። ይሄንን ነጥቀውባቸው ቪዲዮ እየሰሩ ይበሉበታል። በቃ እናት ወዳጅ ይመስላሉ። ምን ይመስላሉ? ማስመሰል ሄል ነው። ማስመሰል መውደድ አይደለም። በነገራችን ላይ ማስመሰል ላይክ መልቀም፣ በእናት በልጆች በምን መልቀም ከማናችሁም በፊት ሶሻል ሚዲያ የጀመርኩ ሰው ነኝ። በልጆቼ ስበላበት አንድ ቀን አይታችሁ አታውቁም። አንድ ቀን ኧረ ሰላም ይበለን አማንዬ ይምጣ ማየ ትምጣ ትላላችሁ። ልጅ እያላችሁ ያን እናደርግ ነበር። አንድ ቀን አልሸቀልኩባቸው። እድሜ ልክ የሚሸቅሉባቸው ልጆቻቸውን አሉ። እናቶቻቸውን የሚሸቅሉባቸው አሉ። እድሜ ልክ ሆዳም ናቸው። በሚስቴ በእንግሊዝኛ አድርገን እኔና ሚስቴ ብዙ ሽቀላ መሸቀል እንችላለን። ምን ችግር አለው? የካፕል ስራ ምን አስዋሸኝ? አይደለም። አሁንም እናገራለሁ ለሌሎች እዚህ እናት አምጥታችሁ የምታስጠብቁ እናንተ ሽቀላችሁ የምትሸቅሉ ዶላራችሁ የምትሰበስቡ አጋስሶች፣ አሁንም ልንገራችሁ እናትን ልታጡ ትችላላችሁ። ባላሰባችሁ ሰዓት የእግር እሳት ነው የሚሆንባችሁ። የእግር እሳት ነው የሚሆንባችሁ። እናታችሁን አምጥታችሁ እዚህ አትነግዱባቸው። ልጅ ጠባቂ አታደርጓቸው። አይጠቅማቸውም። ደስተኛ አይደሉም። የልጅ ልጅ ማየት አልፎ አልፎ ታየዋል። አለቀ። አሁን ዘመኑ የቴክኖሎጂ ነው። በፌስታይም ያሉ እነማያየ እማዬም በፌስታይም ይኸው ልጄ ምናምን አይ በቃ አለቀ። ከመጡም መጥተው ጎብኝተው አይተው ጥሩ ጊዜ አሳልፈው ይሄዳሉ። አያቶችን አምጥታችሁ አትጫወቱባቸው። አውሬዎች ይሰማል። ወደ ዘር ትወስዱታላችሁ። ወደ ብዙ ነገር ትወስዳለ። ሊያ 100% ልክ ናት። 100% የሚሰማ እናቶች ካሉ ሌላ እናቶች በዚህ ነገር ሳያልቁ አንቺ አታውቂሽ? አንቺ አትወጃትም? እወዳታለሁ እኮ ለምን አሷመን ሄድ ታርጊያት? እኔ እንድትሄድ አላረጋትም እኮ ለምን አንቺ ያለሽው ሂጂ ከእሷ ልጆቿ ይናፍቋታል እኮ ለዘነው አንቺ ማትናፍቂያት ወሬ ነሽ ነው የሚናፍቋት። አንቺ አትናፍቂያትም? ትናፍቅ እኔ ጋማ ነበረች እስካሁን ድረስ ነው። አንቺ እና ኢግራማ ኢትዮጵያ ናችሁ ነበሩ። ኢትዮጵያ ሞደርን አሜሪካ ስትኖሩ በጣም ሎንግ ታይም ነው ኢትዮጵያ ላይ ይቆያችሁት እኮ። አሁን ደግሞ ትሄድ በቃ። እሷ አሁን ታለቅሳለሽ። አታልቅሽ ይበላል። እንዳታልቅሽ ያንቺ ጥፋት ነው። ለምን አንቺ የምታዩ እንዲሂድ? እሷ እኮ መሄድ ፈልጋለች እኮ። መሄድ ትፈልጊያለሽ? ግን ልጆቼ ናፈቁኝ እንጂ መሄድማ አልፈልግም ነበር። እናንተ ጥዬ እኮ ለምን ነው እኛ ማትወስጂን? እሷ ከሄደች እኔ እሄዳለሁ። እኔ ደግሞ አንተ ትናፍቀኛለህ እኮ። አንቺ ለምን ነው ማትናፍቂያት? እንዴ አንተ ልጄ ነህ። እስካሁን እሷ ሄደች እኔ እሄዳለሁ። እሷ ከሄደች እኔ እሄዳለሁ። እንዴት? እስካሁን እሷ ከሄደች እኔ እሄዳለሁ። እኔስ ምን ልሆን ነው? አንቺ እቤት ቆይ። እናንተ ተምራችሁ ትምህርታችሁ ጨርሳችሁ ስራ ይዛችሁ እኔ መኪና ሳትገዙልኝ ቤት ሳትሰሩልኝ እኔ አልሞትም። እናንተን ደስታ ሳላይ ደግሞ እኔ አልሞትም። ከዛላታ ተባባ ቤትና መኪና ምን አይነት መኪና? ራማ ምንድነው ያንቺ ፌቨር ካለ? ምንድነው ያንቺ ፌቨር ሲልቨር? እሺ ሲልቨር እኔ ያንቺ ሲልቨር መኪና እና ሲልቨር ቤት ገዛና የመግዛት ያብቃ ያድርሰን። እኔም እናንተን ለማየት ያቆየኝ። ጎልድ ነው የምትፈልጊው? የለው ነገር የለው አይደለም ያው ስለዚህ
እሺ ገዛለሻለሁ። ግን እኔ አንቺን ይሮኛል ወጣኝ ሳይነቦታ አይነቃም ሰባቢ ጉራጌ ሌላ